ላልኩ ምድር ስብ ሁሉ አብይ ብሎ እኔም ከምድር ከፍ ከፍ ያልኩ ነው ሁሉን ወደኔ ሰባለሁ ብሎ በክነፈ ረድኤቱ በመስቀሉ ጥላ ሰብስቦናል። መስቀሉ ላይ እኛን አቅርቦናል፣ ሰይጣን ደግሞ ወጥሮበታል። ስለዚህ መስቀሉ የጠላታችን መቀጥቀጫ ለኛ ግን የህይወት ምስዋ ሆኖ እንመለከተዋለን ማለት ነው። እና ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ ያለውን መልካሙንና ክፉን የሚያስታውቀውን ዛፍ አይተን አንደኛ ጴጥሮስ ምዕራፍ 2 ከቁጥር 29 ላይ 24 ላይ ተሰቅለ ዲበጽ በስጋው ከቢያውጻን ነው ምንድን ነበር? ወበእንተ ኃጣውኢ ነው ተሰቅለ ዲበጽ በስጋው ስለኛ ለኃጢአታችን ሞተ ለጽድቅ እንድንኖር ስለኛ በእንጨት ላይ በዕፀ መስቀል ላይ ተሰቀለ ብሎ ያ መስቀሉ ለኛ የእርግማን ምልክት የነበረ ህይወትን ያየንበት ሆኗል። ህይወትን ያየን ምስዋ እግዚአብሔር ሆኗል። የስጋውና የደሙ ማቅረቢያ ምስዋ ሆኗል መስቀሉ። እና ይሄንን ሁለት አባቶች ያነጻጸሩበትን ልጥቀስና ላጠቃል። ቅድም እንደተነሳው አንደኛው ሂራኔስ ነው አንደኛው እና ምን ይላል? just as this came from a tree so life was restored by a tree ብሎ the cross ይላል። the cross ይላል። ያ ማለት የተተከለው የሕይወት ዛፍ መስቀል ነው ይላል። ሞት ከዛፍ እንደመጣ ህይወትም በዛፍ በኩል መጣ ተመለሰ። ያም ዕፀ መስቀል ነው መስቀሉ ነው ይላል። ይሄ አጌንስት ሬሲስ 5:17 ላይ አለ ይሄ ቃል ማለት ነው። እና ያኛው ዛፍ ሞትን ሲያመጣ እንመለከታለን። ይሄኛው ደግሞ ይሄው ዛፍ መስቀል ብሎ አነጻጽሮ ለምንድን ነው ይሄንን ማንሳት የፈለኩት? መስቀል ቤዛን እንላለን እኛ። መስቀል ቤዛነ ስለምን ይሄው እነሱ እኮ ማርያምን ብቻ አይደለም እመቤታችን ብቻ አይደለም ቤዛ የሚሏት መስቀል ቤዛ ነው የሚላሉ። አሁን መስቀል እንዴት ቤዛ ይሆናል? እንጨት ምናምን ይላሉ። እኛ ንጽጽር ነው እየሰራን ያለ ነው፣ ማነጻጸር ነው። በመስቀሉ ላይ የተከፈለልን ነገር መመልከት ነው። የናሱ እባብ እኮ ምሳሌ ሆኗል እኮ ጌታ እኮ የናሱ እባብ ምሳሌ ሆኗል እኮ። አሁን እባብን ከእባብ ጋር አነጻጽሮ ያመጣል። ያኛው እባብ ነዳፊ ነው፣ መርዝ ያለው ነው። ዮሐንስ ወንጌል ምዕራፍ 3 ላይ የምንመለከተው ግን መርዝ የሌለው ነው። መርዝ የሌለው የናስ እባብ ነው። ክርስቶስም መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስን የሚያድል ነው። ስለዚህ በብሉይ ኪዳን በኦሪት ዘጸአት ላይ እንደምንመለከተው እስራኤላውያንን እየነደፈ የገደለ እባብ አለ። መጀመሪያም ነዳፊያችን ነው። በሴቲቱና በኋላ እንመለከተዋለን ይልቁንም እንጂ በእባቡና በሴቲቱና በዘሯ መካከል የተደረገውን መሰጻረርነት እንመለከታለን። ያ እባብ ተከታትሎ መጥቶ እስራኤልን እንኳን ባህረ ኤርትራን ተሻግረው ቢሄዱም እየተከተለ ይነድፍ ነበረ። ዘሯን ያሳድር ነበረ እኮ። ቃየልን ከማስገደል ነው የሚጀምረው ያ ጠላትነት የሚመጣው። በተለያየ ጊዜ ዓለምን ለማጥፋት ሞክሯል። ዘሩን ማጥፋት ፈልጓል። ወይ ወርስ ከመባረኮ ባረከከ ወከማበዙ አስባዞ ለዘርቅ ነው ከመኮከበ ሰማይ ወከመወጣ ዘድንጋ ገባይር የሚለው ለአብርሃም የተነገረው ዘርህ የጠላትን ደጅ ይወርሳል የተባለውን ለማጥፋት ግብጽ ድረስ አውርዷቸዋል። ሙሴን ዮሴፍን አሽጧል። ብዙ ነገር አድርጓል። ያ የቀደመው እባብ ጠላታችን እና እስራኤልን ሲያስነድፍ የነበረው ያ ጠላታችን ነው። ስለዚህ በዓላማ ላይ የተሰቀለው ያ እባቡን ያዩ ራቅ ያሉት ደግሞ ድምጹን የሰሙ እንደተፈወሱ የኔና የናንተ መድኃኒትም በመስቀሉ ላይ ተሰቅሎ አይተነው ድነንበታል። ዛሬ ደግሞ ሳያዩ የሚያምኑ ብፁዓን ናቸው የተባልን እኛም ደግሞ ድምጹን ሰምተን ተፈውሰንበታል። ይህንን ማነጻጸር የተገባ ነገር ነው። ልጨርስና ቅዱስ ኤፍሬም ደግሞ ያለውን የሃይመን ኦን ክሩሲፊኬሽን የሚለው ላይ እንዲህ ይላል። ዘ ትሪ ኦፍ ላይፍ ኢዝ ዘ ክሮስ አለ planted in the earth watered by Christ blood ይላል። የሕይወት ዛፍ በምድር ላይ የተተከለ ወይንም የክርስቶስን ደም የጠጣው ክርስቶስ በደሙ ያጠጣው ዛፍ መስቀል ነው ይላል ቅዱስ ኤፍሬም። መስቀል ነው ይላል። ይሄ በውዳሴ ማርያም ላይ እንደውም በውዳሴ ማርያም ላይ ሌላ ብሎ ያመጣዋል። ያ የሕይወት ዛፍን እንደገና ስጋውና ደሙ ነው፣ ፍሬው ስጋውና ደሙ ነው፣ የሕይወት ዛፍ ክርስቶስ ነው ብሎ እሱ ደግሞ ስጋውና ደሙ ነው እያለ በምሳሌ እየመሰሉ ይናገራሉ። እዚህ ላይ ግን ማሳየት የፈለገው ቅዱስ ኤፍሬም ምንድን ነው? የሕይወት ዛፍ አለ በምድር ላይ የተተከለው እንደምታውቁት ሶስት ዋብቆ ለእግዚአብሔር እዛ ሶስት እጽዋቶችን እንመለከታለን ኦሪት ላይ። የሕይወትን ዛፍ በገነት መካከል ብሎ ለይቶ የሕይወት ዛፍ በገነት መካከል እንደነበረና ያ በገነት መካከል የተተከለው በምድር መካከል የተተከለው የሕይወት ዛፍ አለ ያኮ ማለት አለ ቅዱስ ኤፍሬም ፕላንትድ
in the earth በምድር ላይ በገነት መካከል ላይ watered by Christ blood በክርስቶስ ደም የክርስቶስን ደም የጠጣው ማለትም የክርስቶስ ደሙ የፈሰሰበት በዚያ ያደገ ነው፣ በዚያ የተተከለ ነው፣ የጠጣ ነው። መቼም ጉንደ ወይን ክርስቶስ በስሩ አማካኝነት ዛፍ በስሩ አማካኝነት ነው ውሃን አብዞርብ እያደረገ እየመጠጠ ማዕድን እየሰጠ ፍሬ እንዲያፈራ የሚያደርገው። ስለዚህ በክርስቶስ ደም የተቀደሰ እኛም እስመ ተቀደሰ በደመ መለኮት ቃል እንላለን እኮ እኛ መስቀሉ ለክብረ ዝንቱ መስቀል ብለን ስለ ክብረ መስቀል በምንናገር ብለን እስመ ተቀደሰ ለመስቀሉ የምንሰግደው እኛ መስቀልን የምናከብረው በክርስቶስ ደም ስለተቀደሰ ነው ብላ ቤተክርስቲያን ትናገራለች። እና መስቀል ቤዛ የምንለው ለምንድን ነው? ያኛው ሞትን ይዞብን የመጣው ያ የሞት ዛፍ፣ ይሄኛው ግን የህይወትን ፍሬ ስጋውና ደሙን የተመገብንበት ስለሆነ መስቀል ቤዛ ነው የምንለው ከዚህ አንፃር ነው። በመሰረቱ እንደው ዱላ እኮ እባብ መቀጥቀጫ ነው፣ ጠላት መቀጥቀጫ ነው። አንድ ሰው ዱላዬ አዳነኝ ብሎ ቢራው ዱላ ፈጣሪ ነው ማለት ነው ልትለው አትችልም። እኛ ይገባናል ኦርቶዶክሳውያን። እኔ በፕሮቴስታንቱ ዓለም ላይ ግን የምመለከተው እንደው ለምን ፕሮቴስታንቶች ጋር ዛሬ ይሄዳለሁ ብፁዕነታቸው አንስተው የተሳሳቱበትና የተፈጠፈጡበት የወደቁበት በጣም ነው ማዝነው። እውነት እንደው በአብነት ትምህርት ቤት ያለፈ ሰው ቅኔ ጉባኤ ቃል የቆጠረ ሰው እንደው በመጠኑ እንደው ዘይቤ የለየ ሰው ይሄንን እንዴት አብራርቶ ተርጉሞ ኦርቶዶክሳዊ ማይንድ ይታወቃል ምን እያለ እንደሆነ ይሄንን አብራርቶ መናገር ሲገባ እንዲህ አጣሞ ማስተማር እንደው መቼም ልውደቅ ካሉ በቀላሉ መፈጥፈጥ እንደሚቻል በዚህ ሳምንት ነው የተማርነውና ይሄንን መረዳት ተገቢ ነው ብዬ አስባለሁ። ዋናው አጽንኦት መስጠት የፈለኩት ይሄ ሁለቱ ቅዱስ ኢራኔስና ቅዱስ ኤፍሬም ስለ መስቀሉን ራሱ ከሕይወት ዛፍ ጋር አነጻጽረው የተናገሩበትን ነው ስረት ማድረግ የፈለኩኝ። አመሰግናለሁ ክቡራን አበው። የሰዓትኩትን ያው ታቃናላችሁ ጉባኤ ቃና እንደ ጉባኤ ቃና ቁጠራ። እናመሰግናለን ቀሲስ። የእባቡ ልጅ ምን ያደርጋል ነው የተባለው? ሰኮናውን ይቀጠቅጣል ነው የተባለው። በዛ በኩል ደግሞ ሴቲቱ አለች፣ የሴቲቱ ልጅ አለ። የሴቲቱ ልጅ ደግሞ ምን ያደርጋል ነው የተባለው? ጭንቅላቱን ይመታል ነው የተባለው። አራቱ ናቸው ጦርነት የገጠሙት። የሚገርመው አዳም ራሱ አልተነሳም መሰለኝ። ማለት አዳም የዳግማዊ አዳም እንኳ የክርስቶስ ምሳሌ ሆኖ ሪሌቫንሱ ግን በመጽሐፉ ኤምፋሲስ የአዳምን በቃ ምሳሌ አድርጎት አልፎታል አንድ ጊዜ። ሴቲቱ ግን ምክንያቱም ክርስቶስ ልጇ ነው፣ ልጇ የሴቲቱ ልጅ ተብሎ በአዳም ቦታ እዚህ መጥቷል። የእሷን ግን ሴቲቱ አለች፣ የሴቲቱ ልጅ አለ፣ እባብ አለ፣ የእባቡ ልጅ አለ። የእባቡ ልጅ የተባለው ዲያብሎስ እና ኃጢአት ነው ወይም ደግሞ ሌላው። እነዚህ አራቱ ናቸው ጦርነት የገጠሙት። ልብ አድርጉ። በእነዚህ መካከል ነው ኤምፋሲሱ። ስለዚህ ሴቲቱ የሚለው ኤክስፕሬሽን ውመን በዓለም ላይ በቃና ዘገሊላ ቤት ተገኝታ አንቺ ሴት ያላት ማለት ነው። ያ ኤክስፕሬሽን በኋላም ቅዱስ ጳውሎስም ከሴት ተወለደ ያለው ይሄ ቅድም በረከት እንዳለው ስሟን መጥራት ስላልፈለገ ወንጌል ቦታ እንዳትይዝ እንዳትጋርድ ነው የሚል አይነት አልካሻ ምክንያት ሳይሆን ዲቴይል የሆነ ቴዎሎጂ ነው። ለዛ ነው ኦርቶዶክሳዊው አመለካከት በመጽሐፍ ቅዱስ አንድ ኤክስፕሬሽን ሲገለጥ አንድ ሐሳብ ሲገለጥ እንዲሁ ዝም ብሎ ለመናገረኛ እንደምናደርገው በንዝላልነት የሚጠቀስ አይደለም። ዲቴይል የሆነ ኢምፕሊኬሽን ያለው ታይፖሎጂ ያለው አናሎጂ ያለው ምሳሌ ያለው ምስጢር ያለው ታሪክ ያለው ነው። ስለዚህ ታሪኩን የሚፈልግ ወደኋላ ሄዶ የዕብራውያንን ታሪክ በዘመኑ የነበረውን አጻጻፍ አረዳድ መመርመር አለበት። ታይፖሎጂውን ደግሞ ለማየት ቴዎሎጂውን በደንብ ማወቅ አለበት። ታይፖሎጂውና ምሳሌውንና አማናዊውን ማለት ነው። ስለዚህ ሲሪየስ የሆነ ኮንሰፕት ስለሆነ በተለይ ደግሞ ለመዳናችን ትልቅ ፋይዳ ስላለው በጥንቃቄ እንድትከታተሉ ነው ጥያቄውን ያነሳሁት። እናንተም እየተከታተላችሁ ነው። ቀጥሎ ለሊቃውንት ሀሳብ እንዲሰጡ እድል እሰጣለሁ። ምንድነው የማደርገው? ማክሲመም 10 ደቂቃ ደግሞ ከቻላችሁ ደግሞ እስከ 5 ደቂቃ ቢሆን፣ አይ ብዙ ሀሳብ አለን ካላችሁም ደግሞ እስኪ እናየዋለን። መቼም ደፍረንም ላናስቆም እንችላለን፣ አንዳንድ ጊዜም ደግሞ ደፍረን እናስቆም እንችላለን እንደ ሁኔታው። በእርግጥ ዛሬ ቦታችን ክፍት ቦታ አለን። በኋላ ላይ ግን እግረ መንገዳችሁን የእኛን ይሄንን ትንታኔ ሪፊውት የሚያደርግ ወይም ዲበንክ አደርጋለሁ የሚል ወይም ደግሞ የተለየ አመለካከት አለኝ የሚል ከፕሮቴስታንትም ተሐድሶም ካለ በኋላ ላይ አንድ ቦታ ስላለን ማስገባት እንችላለን። ከታች ይጽፍልናል፣
እኔ እናንተን መከራከር ፈልጋለሁ የሚል ማለት ነው። ወደኋላ ላይ ዩዥዋል እንደዛ ስለምናደርግ፣ አሁን ግን ሊቀ ሊቃውንት የእርሶ ተራ ነው፣ ለእርሶ እሰጣለሁ። ኮሜንቱ ግን ባይዘጋ አይሻልም? አይዘጋ ክርስቶፎሮስ። መልካም። በድጋሚ ቀሲስ ይፍቱኝ፣ መምህራን ወንድሞቼ፣ አባቶቼ ላይ ምታችሁም ያላችሁ ሁላችሁም በድጋሚ እንደምን ቆያችሁ? አምላካችንና አባታችን እግዚአብሔር ወዶና ፈቅዶ ይህንን ቁም ነገር እንድንወያይ ምናልባትም የጎደለን ነገር ኖሮ እንድንማር ይህን ርዕሰ ጉዳይ የኛ አድርጎ የሰጠን አባታችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ያነሳነውን ርዕሰ ጉዳይ ስናይ ከስም ልጀምር፣ ማለት ከመጀመሪያው ከኦሪቱ ልጀምርና ከኦሪት ዘፍጥረት ከምዕራፍ 1 ከመጀመሪያው ከእግዚአብሔር የሥራ ሂደት ጀምረን ስናይ ምናልባት መጋቢ ያለውን እዚህ ላይ መጋራት ፈልጋለሁ። እያየ እያጸደቀ ነው ሄደ። መልካም ነው፣ በጣም ጥሩ ነበረ። ሔዋንና አዳም ላይ ሲደርስ ግን እነሱን አጠቃሎ ሲሰራ ግን ኢቭን የሰራበት አሰራሩም ጭምር ተገልጧል። አለ ይሁን አለ ሆነ ተደረገ ነበረ። ከዚያ በኋላ ግን ወገብሮ አለ በእጁ እንደሰራው ይህንን ይነግረናል። ከገነት በአፋ እንደሰራው ይነግረንና ከመሰናይ ጥቀ ወይም ከመጥቀ ሰናይ እጅግ ያማረ እጅግ ውብ ለማስተዳደር ግዕዛን የሌላቸውንም ደግሞ በደመ ነፍስ የሚንቀሳቀሱትንም ጭምር ከነርሱ በተሻለ መልክ ማስተዳደር የሚችል አድርጎ እንደሰራው ነው የሚነግረን። ይህንን ሙሉነት ግን ያገኘው በእርግጠኝነት አዳም ሙሉ መሆን የቻለው አንዷ አጥንት ተነስታ ግን ሙሉ አካል ሆና ስትቆም ነው። ይህንን ምናልባት እንደው ከሎጂክ ጋር እንኳን ብናያይዘው እኛ አሁን ለምሳሌ ባለትዳሮች ይህንን እናብራራው ብንል በላጤነት ዘመን የነበረ የቤት አያያዝ የህይወት ውጣ ውረድ በመውጣትና በመግባት ውስጥ ያለውና ወደ ትዳሩ ስንገባ እንኳን ያለው ምላትና ጉድለት በጣም ልዩነት አለው። ይሄ ማለት የሔዋን መምጣትም ልክ እንደዚሁ ዓለምን ከመምጣት በፊት ባዶ በቃ ግማሽ አድርጎት ሚንቦጫቦጭ ወይም ደግሞ ነገሮች በሙሉ ያልተስተካከሉና ምድር ያልረገጡበት ቀኝና ግራው ያልተለየበት አሁንም ልድገመውና ልክ እንዳንዳንድ ደካማ ላጤ ቤት ሳህንና ካልሲ ባንድ ላይ የሚቀመጡበት አይነት ከፍና ዝቅ የነበረው ነው ማለት ነው። ልክ ሔዋን ስትመጣ ግን ሙሉ አድርጎታል። በዚህም ምክንያት ነው እግዚአብሔር ፈጥሮ ሲጨርስ ስም የሰጣቸው። ወሰማዮሙ አዳም ነው፣ አዳም ብሎ ጠራቸው፣ ሰየማቸው። እንቃ የሚያምሩ ከነርሱ ማማር አልፎ ሌላውን ማሳመር የሚችሉ ለሌላው ምላት የሚሆኑ ለፍጥረት በሙሉ ውበት የሚሆኑ አድርጎ ሰራቸው። ነገር ግን ይህ ውበታቸው ከተወሰነ ጊዜ በኋላ መልሰው በራሳቸው ጊዜ አስወሰዱት፣ በራሳቸው ጊዜ አጡት፣ ተቀሙ። የሚቀማቸው አይገባችሁም የሚል አካል መጥቶ ከነርሱ በላይ የሆነ ኃይል አልቀማቸውም። የሰጠዋችሁን አምጡ ያላቸው የለም፣ ግን በራሳቸው ጊዜ አስወሰዱት። ምንድነው የሚለን ቅዱስ ኤፍሬም እዚህ ያው ከቅርብ ባለው እግረ መንገድ እንደማስታወቂያ ነው እንዳትሉኝና ዘለሚነሳይ ብሩሃይን የቅዱስ ኤፍሬም መጽሐፍ ላይ ምንድነው የሚለው? የሔዋን ጆሮ የእባብን ቃል ሰምቶ ሞትን ጸንሶ ወለደብን ይላል። የሔዋን ጆሮ እንግዲህ የሔዋን ጆሮ እስከዚያ ድረስ ድንግል ነበረ ማለት ነው። ከእግዚአብሔር ቃል ውጪ ሌላ የሰማው ቃል አልነበረም። የእግዚአብሔርን ቃል አድርጉ አታድርጉ ወይም ደግሞ በአገልግሎት ይራዷቸው የነበሩ መላእክትን ገነትን እንዲንከባከብ በኦሪት ማነው በኩፋሌው አዳምን ከጸሎት ባሻገር ገነትን እንዲንከባከብ ጭምር ቅዱሳን መላእክት ያስተምሩት እንደነበረ ይነግረናልና በዚህ በኦሪት ግዕዝ በግዕዝ ትርጓሜያችንም እንደዛው አስቀምጦታልና ይህንን የምትሰማ የነበረው የቅዱሳን መላእክትን ድምፅ በእግዚአብሔር ፊት ቆመው የሚያመሰግኑትን ወይም ደግሞ የእግዚአብሔርን ትእዛዝ ነበረ።
እስከዚያ ድረስ ጆሮዋ ድንግል ነበረ። ያን ጊዜ ግን በጆሮዋ የጆሮዋን ድንግልና በነገራችን ላይ ድንግልና ማለት መታመን ለየትኛውም አይነት ነገር ያልተከፈተ ዝግ የሆነ የታተመ ማለት ነው። በእግዚአብሔር ቃል የታተመ ለእግዚአብሔር ቃል ብቻ የታተመ ከእግዚአብሔር ቃል ውጪ ለማንም ክፍት አይደለ የትኛውንም ሐሳብ የማያስተናግድ ነበረ። ጆሮዋ ሲል የልቡናዋን ጆሮ ነው። የውጭው ጆሮ አልነበረም። በውጭው ጆሮ ሰምታ ወደ ውስጠኛው ጆሮ ውስጥ አስገባው። ያን ጊዜ ጸነሰችው፣ ሞትን ወለደችብን ይላል። የእመቤታችን ባነበው ይሻላል። ሞት በትንሿ ሔዋን ጆሮ ተጸንሶ እንደተወለደ የዘላለም ሕይወት ደግሞ በአዲሷ ሔዋን በድንግል ማርያም ጆሮ ተጸንሶ ተወለደ። ትንሿ ወይም የመጀመሪያዋ ሔዋን ጆሮ የእባብን ቃል ሰምቶ ሞትን ወለደብን። የትልቋ ወይም የዳግሚት ሔዋን የድንግል ማርያም ጆሮ ግን የመልአኩ የቅዱስ ገብርኤልን ቃል ሰምቶ ሕይወትን ወለደልን ይላል። ይሄ ማለት የሔዋን ጆሮ በሰማው በጸነሰው ወልዶ ባሳደገው ያ የሞት ውጤት ሁላችን ሙታን ሆነን ነበረ። በሔዋን ጆሮ በኩል በመጣው ሞት አማካይነት ሙታን ሆነን ነበረ። ሞት ወደዚህ ዓለም መጥቶ ነበረ። በማን አማካይነት? በሔዋን ጆሮ፣ በሔዋን አማካይነት። እዚያኛው ላይ ሞት በአዳም በኩል ገባ አይደለም ይለን፣ እዚህ ጋር ደግሞ በሔዋን በኩል ነው የሚለን። በሷ ጆሮ ነው ወደዚህ ዓለም የመጣ። ነገር ግን ይህንን አቁራሪተ መዓት መምረቱ ወላዲተ አምላክ ድንግል ማርያም ደግሞ የመልአኩ የቅዱስ ገብርኤልን ቃል ደስ ይበልሽ የሚለውን ተፈስሒ ፍሥሕት ኦ ምልዕተ ጸጋ፣ ለሁሉ ጸጋን የሚሰጥ የጸጋ ባለቤት ጸጋን የሚያድል ጸጋ ከእርሱ የሆነ የቅዱሳን ጸጋቸው የቅዱሳን ሀብታቸው እርሱ ባንቺ ያድር ዘንድ ወዶሻልና የደስታ መፍሰሻ ሆይ ደስ ይበልሽ አላት። ያን ጊዜ የነበረውን የሉቃስ ወንጌልን ማንበብ ነው እሱን። ከዚያ በኋላ ይኩነኒ በከመ ትቤለኒ እንደ ቃልህ ይደረግልኝ ስትል ያን ጊዜ አስፈቅዷት ነው። ሰይጣን ነው ሳያስፈቅድ በነገራችን ላይ ዝም ብሎ ሰው ላይ የሚያድር እንጂ እግዚአብሔር ሲያድን አስፈቅዶ ነው፣ ሲያድር አስፈቅዶ ነው። ሳያስፈቅድ ያደረበት ሳያስፈቅድ ያዳነው የለው። ይኩነኒ በከመ ትቤለኒ እንደ ቃልህ እንደተናገርከው ይደረግልኝ ስትል ወዲያው እግዚአብሔር ወልድ እግዚእነ ኢየሱስ ክርስቶስ መጣ። ስለዚህ ለሔዋን ወላዲተ አምላክ ድንግል ማርያም ምን ሆነቻት ማለት ነው? ቤዛ ሆነቻት። ሞቷን በሕይወት ቀየረችላት። በእርሷ ቅድም መጋቢ ጠቀሱት የሐሙስ ውዳሴ ማርያም ላይ በእንተ ሔዋን ተአጽኦ ኆኅተ ገነት ወበእንተ ማርያም ድንግል ተርኅወ ለነ ይልና ዳግመ ከፈለነ ንብላ ዕፀ ሕይወት። ያውን ይህን ሐሳብ ነው የምፈልገው። ከዕፀ ሕይወት እንበላ ዘንድ ዳግም አደለን ይላል። ምኑ? የድንግል ማርያም ወደዚህ ዓለም መምጣት፣ የድንግል ማርያም እግዚእነ ኢየሱስ ክርስቶስን መውለድ። ገነት ውስጥ እንዳንኖር እንኳን በሔዋን ምክንያት ተባረን ነበረ። እንደውም እዚህ ቅዳሴ አትናቴዎስ ላይ ምንድነው የሚለው? ኦ ሱራፊ ድገነ ንባ ወንርአያ ለገነታ አቡነ አዳም አኮነ ሀሉ ውስቴታ። በውስጧ ለመኖር አይደለም ሱራፊ እባክህ እንደው ገነትን አይተናት ብቻ እንውጣ። እንደው ምን እንደምትመስል ጥለናት ከወጣን በኋላ ምን እንደምትመስል እባክህ እንያት። አስባችሁታል? የቀጠራችሁት ዘበኛ በሆነ ስህተት ወጣችሁ ስትመለሱ አይ እትዬ አይቻልም አይገቡም ቢላችሁና አረ እንደው እባክህ እንደው ቤቱን እንኳን እንደው በሩን አልዘጋሁትም አይቼው ልምጣ፣ አረ ስቶቡ እንደለኩስኩት ነው አጥፍቼው ልመለስ እያላችሁ ስትለምኑ አስባችሁታል? በዚህ ደረጃ ወርደን ነበረ። እንኳን ከገነት ዛፍ ልንበላ እንኳን ከፍሬው ልንበላ በድንግል ማርያም አማካይነት ግን ከፈለነ ንብላ ዕፀ ሕይወት ይልና ዘውእቱ ሥጋሁ ወደሙ ለእግዚእነ ኢየሱስ ክርስቶስ። ሊቁ ቅዱስ ጎርጎርዮስ ደግሞ በሃይማኖተ አበው ላይ ምን ይላል? ዝንቱ ውእቱ ዘአርኀ ለነፍና ዕፀ ሕይወት፣ የዕፀ ሕይወትን የገነትን መንገድ የከፈተልን እርሱ ነው ይልና ወበጻይነ ሀበ ዘኢክል አዳም አቡነ በጽዮቱ፣ አባታችን አዳም ያልደረሰበት አዳም 8ቱ ማዕረግ ላይ ነበረ፣ 8ኛው ማዕረግ ላይ ነው። በአቋራጭ በማታለል ወዘተርፈ ብቻ በመፈንቅለ ብሎ አምላክ መሆን ፈልጎ ነበር፣ አልቻለም። በነፃነት ግን 10ኛው ማዕረግ ላይ ደርሷል። ስለዚህ እዚህ ድረስ ደረስናል፣ እዚህ ድረስ ደረስን ይልና ወተመጠውነ እምፍሬሁ ቅዱስ ይላል። ከዚያ ከቅዱሱ ፍሬ እንበላ ዘንድ በገነት ያለው ፍሬ ምናልባትም ቅዱስ አይደለም፣ ህዳሴ የምናገኝበት ዕፀ ሕይወት ነው።
ይሄኛው ፍሬ ግን ከድንግል ማርያም የተገኘው ፍሬ ግን ቅዱስ ነበረ። ለዚህ ነው አባ ሕርያቆስ ኦ መፍሬት ለእንተ ይትበላ ወመንቂት ለእንተ ይሰጠይ፣ የሚበላውን ያፈራሽልን የሚጠጣውን ያስገኘሽልን ድንግል ሆይ ይላል። ሔዋን የሚበላውን ጭምር አስከልክላ ነው ከገነት ያስባረረችን። ለስጋ እንኳን የምንበላውን አስከልክላ ነው ወደ ውጭ ያስጣለችን። እነዛ አይዋፍ ባይኖሩና ባይታዘዙ ምናልባትም እዚያ ዋሻ ውስጥ ወስደው ባይመሉ የረሃቡ ጉዳይም አስጊ ነበር የሚሆነው እኮ። በእርግጠኝነት አዳም የኢትዮጵያን ኑሮ አይኖረውም ብላችሁ ነው በዚያ ሰዓት ብቻውን ቢሆን ኖሮ። ግን እነዚያን አይዋፍ እግዚአብሔር መደበ። በሔዋን ምክንያት ለረሃብ ተጋልጦ ነበር፣ ለስደት ተጋልጧል። ከከተማው ወጥቷል፣ ከለመደው ሀገር ከቀየው ወጥቷል። ስደተኛ ፈላስ ሆኗል፣ ውጣ ተብሏል። መሰደድ ሳያንሰው ረሃብተኛም አድርገዋለች። ለምኖ ዞር ዞር ብሎ እንዳይበላ እንኳን እንደርሱ ያለ የሚያበላው የለም። ያ ሰይጣን ደግሞ እየተከታተለ መልሶ አናታናቱን እያለ ያሰቃየዋል። ከዚህ ሁሉ ነፃ የሆነው ከቅዱሱ ፍሬ እንበላ ዘንድ የታደል ነው በእርሷ ነው አለው። ወደ ላይ ወደ ራእዩ ስንሄድ የመጨረሻው ራእዩ ላይ ደግሞ ከዚህ ከዕፀ ሕይወት ይበሉ ዘንድ እድል ያላቸው እነርሱ ብፁዓን ናቸው አይደል የሚለው? ወይም ከዚያ ከዕፀ ሕይወት ይበሉ ዘንድ ተፈቀደላቸው። ይሄን ሁሉ ያገኘ ነው በድንግል ማርያም ጆሮ ነው። በነገራችን ላይ እግረ መንገድ ለምዶብኝ ነው ይቅር በሉኝ እየሰበኩ ማለት ጆሮአችን በሚሰማው ምክንያት አጣርተን ባለመስማታችን የሚገባንን ባለመስማታችን ምክንያት ለሀገርም ለቤተ ክርስቲያንም ሞት እያመጣን ነው። አንዳንዴ እነማን እንደሚያነቡልን ሳናውቅ ብቻ መድረክ ደላይ ማይክ እጅ ላይ ገባ ብለን በምንጮኸው ምክንያት ሞት እያመጣን ነው። ስለዚህ እንደ ድንግል ማርያም ደግሞ ደህናውን ሰምቶ የሚያስተካክል ጆሮ ያለው አባት እንጠብቃለን። መልእክቱ ስለሚደርስ ብዬ ነው። ስለዚህ አንዱ ይሄ ነው። ሌላው አሁንም ቅዱስ ኤፍሬም ምን ይላል? በዚሁ በብሩህ ዓይን ላይ ሁለት ዓይኖች አድርጎ ያስቀምጣቸዋል። እናታችን ቅድስት ሔዋንና አቁራሪተ መዓት መምረቱ ወላዲተ አምላክ ድንግል ማርያምን ሁለት ዓይኖች ይልና አንዷ ጨለማ አንደኛዋ ደግሞ ብሪት ዓይን ናቸው ይላል። ጨለማዋ ሔዋን ብርሃን ነበረች፣ ነገር ግን በእርሷ ምክንያት ብርሃናችንን አጨለመችው። የነበረውን የተሰጠንን ብርሃን ይሄ የብርሃን ልብስ ነው የሚለው የአዳምና ሔዋን የጸጋ ልብሳቸው ያ የተገፈፉት እርቃናቸውን የቆሙትን ክብራቸውን ወይም ጸጋ እግዚአብሔርን የብርሃን ልብስ ይለዋል። በእርሷ ምክንያት ብርሃናችን ጨልሞ ነበር። ድንግል ማርያም ደግሞ ብርሂት ዓይን የምታየው ዓይን ናት። ስለዚህ ድንግል ማርያም ብርሂት ዓይን በመሆኗ ብርሃናችንን ብርሃን ዘይጠፍ ጨለማ የማይደርስበት ጨለማ የማያሸንፈው እነ ኒቆዲሞስ እንኳን ዓለም ሲጨልምባቸው ፈልገውት በጨለማ የሄዱት። በነገራችን ላይ ኒቆዲሞስ ሌሊት ወደ ኢየሱስ ክርስቶስ ወደ እግዚእነ ኢየሱስ ክርስቶስ የሄደበት አንዱ መሰረታዊ ምክንያት ይሉና እዚህ የግዕዝ በግዕዝ መተርጉማን ሲተረጉሙ ምን ይላሉ? ዓለም ሲጨልም ወደማይጨልመው ወደ እውነተኛው ብርሃን ወደ ኢየሱስ ክርስቶስ ለመሄድ ነው። ቀን ቢሄድ በብርሃን ላይ ሻማ ማብራት ነው። ምናልባትም በቀን ነው የሄደው ይባላል። ለማብራራት አይመችም ለመተርጎም። ነገር ግን ሌሊት ሄደ። ለምን? ዓለም ሲጨልም አንተ አትጨልምም። ዓለም ለጨለመባቸው ሁሉ አንተ ብርሃን ነህ ሲል ይላል። ስለዚህ ይህንን ብርሃን ዘበአማን ዘያበርህ ለኩሉ ሰብ ለእለ ይነብር ውስተ ጽልመት ወጽላሎተ ሞት ብሎ ቅዱስ ኤፍሬም በሰኞ ውዳሴ ማርያም የተረጎመውን ወይም ደግሞ ነቢየ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 9 ላይ ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ርእየ ብርሃነ አብይ። ምናልባት እታች ያላችሁ ከይቅርታ ጋር ምዕራፍ 6 7 8 9ን በሙሉ አንብቡት። ይመጣል ይወለዳል፣ ሕፃን ተወለደልን፣ ወልድ እግዚአብሔር ወልድ ለኮነተ ሥጋ ሰው ሆኖ ተሰጠን ይለንና መጥቶ እንደገና ድንግል በድንግልና ጸንሳ በድንግልና ወለደች። ማን ነው እሱ ሲባል እንደገና ድንቅ መካር ኃያል የሰላም አምላክ የዘላለም ጌታ ይልና ይህንን ተርቆ ይህ በመወለዱ ታዲያ ምን ተገኘ ሲባል ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ከእርሷ በመወለዱማ አለ በጨለማና በሞት ጥላ ውስጥ የሚኖር ሕዝብ በሙሉ ታላቅ ብርሃን ወጣለት ይላል። ወደሚደነቅ ብርሃን አሻገረን አይደለም የምንለው? ከድቅድቅ ጨለማ ከሞት ወደ ሕይወት ከሲኦል ወደ ገነት ተሻገረን አይደለ? ስለዚህ ታዲያ ሔዋን ወደ ጨለማ ይዛው የገባችውን ሔዋን ያጨለመችውን ብርሃን በሙሉ ያስመለሰችልን ማናት? እንግዲህ ቤዛ ማስመለስ፣ ዋጋ መሆን፣ ካሳ መሆን ነው ብለን የለ? ካሳ መክፈል ነው ብለን የለ? አዎ፣ እስከ መንከራተት እስከ መሰደድ ድረስ ያውም ባልጠና አቅሟ ወልዳ ባልጠነከረ ጉልበቷ ባልታረሰ ጀርባዋ
አንዳች ነገር እንኳን ባላጠነከረው ጀርባ ገና በህፃንነት እድሜዋ በረሃ ለበረሃ ተንከራታ አማናዊ ብርሃናችንን አስመልሳልናለች ማለት ነው።